ረሱል ምን አሉ ስለኛ ሲናገሩ ወደፊት እኮ አሉ ይህ ኡመት አንቺ ማለት ነው መንገድን ይይዛሉ አሉ። ከዚህ በፊት ጅልና ዘመን በነበረበት ሰዓት ላይ ኢና ወጀድና አባአና እያሉ እንደሚናገሩት ማለት ነው። እንደኛ እኮ ጣዖትን የምናመልከው አባቶቻችን ሲያመልኩ ስላገኘናቸው ነው ብለው የሚሉትን አይነት መንገድ ትከተላላችሁ። ሽብራን ቢሽብር ይላሉ፣ ስንዝር በስንዝር ወዝራዕን ቢዚራዕ ክንድ በክንድ እንደዚሁ ራሱን እነሱን ትከተላላችሁ። ይሄ ጊዜ ሱሐቦች ተከተሉ። እኛን ትከተላላችሁ ቃሉ ያ ረሱላህ ይሄ ጊዜ አንተ የአላህ መልእክተኛ ሆይ አልየሁድ ወነሳራ ብለው አሏቸው። ረሱል የሁድና ነሳራ ትከተላላችሁ ምትሉ ሲላቸው ቃለ ታዲያ ማንን እንላችሁ ብለው ረሱል ሰለላሁ ዐለይሂ ወሰለም አላኩላ አላዛባችሁና ስለኛ የተናገሩት ረሱል አንድ ይሄ ኡስታዛችን ታላቅ ኡስታዛችን በጣም የምንወደው ኡስታዝ በድር ሁሴን ተገኝተውልናል። ሁላችሁም አንድ አቀባበል ቁማችሁ አላሁ አክበር። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف الأنبياء والمرسلين وإمام المتقين محمد بن عبد الله عليه أفضل الصلاة وأزكى التسليم. اللهم صل وسلم وبارك على سيدنا وحبيبنا وشفيعنا وقرة أعيننا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين. إن شاء الله ስለ ረሱል አለይሂ ሰላቱ ወሰላም ነው ስለ ምግባራቸው የሚመለከት ፕሮግራም ሰራ የተጋበዝኩት። ከረሱል አለይሂ ሰላቱ ወሰላም አኽላቅ የትኛውን ተናግረን የትኛውን እንደምንተው አለ። ግን በጣም የጎላ ባህሪያቸው ላይ ያተኩራል ኢንሻአላህ። ከዛ በፊት ግን እንደ ሙስሊም እያንዳንዱ ሙስሊም እዚች ምድር ላይ ሲኖር ግቡ ምን እንደሆነ በትክክል መገንዘብ በጣም ጠቃሚ ነው። የነብዩ አለይሂ ሰላቱ ወሰላም የህይወት መንገድን ስንከተል ከዛ ግባቸው አንፃር እየቃኘን ሲሆን እጅግ በጣም ጠቃሚ ይሆናል ኢንሻአላህ። ቁርአን የሰው ልጅ ዓላማ በሶስት ዋና ዋና ነጥቦች ለይቶ ያስቀምጣል። የሰው ልጆች የተፈጠርንበት ዓላማ ምድር ላይ የምንኖርበት ዓላማ እንደ ሙስሊምም እዚች ምድር ላይ የምንኖርበት ዓላማ ሶስት ዓላማዎች ናቸው። የመጀመሪያው ዓላማ ዒባደቱላህ ዐዘ ወጀል ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊየዕቡዱን አላህ ተዓላ ማምለክ ነው የመጀመሪያው ዓላማችን። እዚህ ምድር ላይ የምንኖርበት የመጀመሪያው ግብ ዋነኛው ግባችን አላህ Subhanahu Wa Ta'ala መገዛት። አላህ Subhanahu Wa Ta'ala መገዛት ማለት ለአላህ ፈቃድ ለአላህ ትእዛዝ ሙሉ ለሙሉ ራስን ማስገዛት እጅ መስጠት ማለት ነው። ይህ የእስላምም ትርጓሜ الاستسلام لأوامر الله عز وجل والانقياد له ለአላህ Subhanahu Wa Ta'ala ትእዛዝ ፍላጎት ሰብሚት ማድረግ full submission ሙሉ ለሙሉ እጅ መስጠት የሚለው ትርጓሜ ይህንን ነው ይሰጣል። ለዚህ አንድ ሙስሊም እዚች ምድር ላይ ሲኖር በዒባዳ አላህ Subhanahu Wa Ta'ala በመገዛት ለመኖር ነው። እውነተኛ ደስታ የሚገኘው በዛ ነው። እውነተኛ ደስታ የሚገኘው በዛ ነው። ምክንያቱም የሰው ልጅ ሩሑ ሁሌም ክፍተትን ፊል ታደርጋለች። ሁሌም ውስጡ የሆነ ነገር ይፈልጋል። ያ የሚፈልገውን ነገር ማሟላት የሚችለው ስፒሪቹዋል ቴስቱን ማለት ነው። ሁሌም የሚፈልገው መንፈሳዊ የሆነ ጥም አለበት የሰው ልጅ። ኢማም ኢብኑ ቀይም ረህመቱላሂ ዐለይህ የሰው ልጅ ውስጡ ያለ ብቸኝነት አለ፣ ወደ አላህ መቅረብ እንጂ ሌላ የማይሞላው ብቸኝነት አለ። ረሃብ አለው የሰው ልጅ መንፈሳዊ ረሃብ፣ ወደ አላህ በመጠጋት እንጂ ሊጠግብ የማይችል ስሜትን በማስተናገድ ስሜትን በማራራት ደስታ ይገኛል። ምንድነው የሚገኘው? ጥማት ነው የሚጨመረው። የሰው ልጅ ጥሙ እየጨመረ ነው የሚሄደው። እርካታ ሳይሆን የሚያገኘው ሁሌም የበለጠ እየተጠማ እየተራበ ነው የሚሄደው። ምክንያቱም ያለ ቦታው ደስታን እየፈለገው ስለሆነ ማለት ነው።
ደስታ የውስጥ ነው። የውስጥ ደስታ ደግሞ የሚገኘው በዒባዳ ነው፣ አላህ ሱብሓነሁ ወተዓላ በማምለክ። ስለዚህ የሰው ልጅ እዚህ ምድር ላይ ደስተኛ ሆኖ ለመኖር ምን ያስፈልገዋል? አላህ ሱብሓነሁ ወተዓላን መገዛት ማምለክ ያስፈልገዋል። የአላህ ሱብሓነሁ ወተዓላን ትእዛዝ በመጠበቅ እዚህ ምድር ላይ ደስተኛ የሆነ ህይወት መኖር ይችላል። ሁለተኛው የሰው ልጅ ግብ ኺላፋ ፊል አርድ፣ ምድር ላይ የአላህ ሱብሓነሁ ወተዓላ ቫይስ ግራንት ምትክ መሆን መቻል። የአላህ ሱብሓነሁ ወተዓላ ምድር ላይ ህጉ ተፈጻሚ እንዲሆን አላህ የእሱ ምትክ መሆን፣ ይህ ለሰው ልጅ የተሰጠ ክብር። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተእሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር። አላህ ነቢዩላህ አደምን ከመፍጠሩ በፊት ምንድነው ያለው? ኢኒ ጃዒሉን ፊል አርዲ ኸሊፋ፣ ምድር ላይ ምትክ ላደርግ ነው አለ። የሰው ልጅ የአላህ ምትክ ነው። ምድር ላይ የአላህን ህግ በማስፈጸም ምድር መልካም የሆነ ፍትህ የሰፈነባት፣ እንደ ዛሬው ደም የበዛባት ሳይሆን ፍትህ የሰፈነባት፣ የሰው ልጆች ተዛዝነው ተከባብረው የሚኖሩባት ዓለምን ብትሆን መስራት ማለት ነው። የአላህ ህግ ተፈጻሚ ሆኖ ያ ፍትህ እንዲመጣ መታገል መስራት፣ ይህ የሰው ልጅ በዚህ ምድር ላይ ያለው ዓላማው አንዱ ይህ ነው ማለት ነው። ሶስተኛው ዓላማው ደግሞ ዒማረተል አርድ፣ መሬትን ማስዋብ፣ መሬትን ለመኖሪያነት አመች ትሆን ዘንድ መስራት። ተማሪዎች ናቸው አለ እናንተ ምንድን ነው መጨረሻ ላይ የምትፈልጉት ነገር? ተምረን ህይወትን ቀላል ማድረግ ነው አይደል? ምን ዲፓርትመንት ነው ያለው እንዴት ውስጥ ሰርቬይንግ፣ ድራፍቲንግ፣ ሌላስ ሰርቬይንግ ሳይሆን አይገኛል። በሰርቬይንግ ጀመረ አውቃችሁታል። እሺ እነዚህ ሙያዎች በሙሉ ሕክምና የሚያጠናው፣ ሰርቬይንግ የሚያጠናው፣ ቢዝነስ ማኔጅመንት የሚያጠናው ሁሉም ምድርን ለመኖር አመች ማድረግ ይቆማል ዓላማቸው። ያው እውቀት አላህ ሱብሓነሁ ወተዓላ በማይፈልገው መልኩ ተግባራዊ ሲሆን፣ አላህን የማያውቅና አላህን የማይፈራ ሰው እውቀቱን ያለ አግባብ ሲጠቀመው ካታስትሮፍ ውድመት ያመጣል እንጂ የእውቀት ዓላማው ምንድነው? ምድር ላይ ለሰው ልጆች አመች የሆነ የመኖሪያ ኤንቫይሮንመንት መፍጠር። ግልጽ ነው አይደል? ዒማረተል አርድ ወስተዕመረኩም ፊሃ ይላል አላህ። በዚች ምድር ላይ ታስውባት ዘንድ ኃላፊነት ሰጣችሁ። እቺን ምድር ጥሩ ለሰው ልጆች ተስማሚ የሆነች መኖሪያ እንድትሆን ማድረግ የአንድ ሙስሊም ሶስተኛው ግቡ ነው ማለት ነው። በእነኚህ ግቦቻችን ውስጥ ምን እንፈልጋለን? ምንድነው የምንፈልገው? መጨረሻ የምንፈልገው በኤ ጎል ዋናው ግባችን ምንድነው? ይነግረኛል። አላህንም ተገዛን፣ ምድር ላይ መልካም ነገር እንዲስፋፋ ጥረት አደረግን፣ ምድርን ለማስዋብ ጥረት አደረግን። መጨረሻ የምንፈልገው ምንድነው? ጀነት፣ የአላህ ሱብሓነሁ ወተዓላ ውዴታ ማግኘት፣ ሪዳላህ ዐዘ ወጀል። ይህ የአንድ ሙስሊም ደግሞ የመጨረሻው ትልቁ ግቡ ምንድነው ማለት ነው? የአላህን ውዴታ ማግኘት። የአላህ ውዴታ ሲገኝ ጀነት ይገኛል። የአላህ ውዴታ ሲገኝ ሙራፈቀተ ሳሊሒነ ፊል ጀና፣ በጀነት ውስጥ ሳሊሖችን፣ አንቢያዎችን፣ ሹሃዳዎችን ጓደኛ መሆን፣ ጎረቤት መሆን ይገኛል። ከነቢዩ ዓለይሂ ሰላቱ ወሰላም ጋር አብሮ መሆን ይገኛል። የአላህ ውዴታ ሲገኝ ሩእየተላህ ዐዘ ወጀል፣ አላህ ሱብሓነሁ ወተዓላን ማየት፣ ይህ ትልቅ ፈድል ነው፣ ትልቅ ችሎታ ነው። ይህም ይገኛል ማለት ነው። እነዚህ ሶስቱ ዓላማዎች ሁሌ ከአእምሯችን መጥፋት የለባቸው። ግልጽ ነው አይደለ? ሁሌም ተማሪዎች እንደመሆናችሁ፣ ወጣቶች እንደመሆናችሁ በጣም ብዙ ፈተና አለ አይደል? የሚፈትነን ወደ ታች ወደ ምድር የሚስቡን ነገሮች ብዙ ናቸው። ከፍ ማለት እንፈልጋለን፣ ግን የሚስበን ነገር ብዙ ነው። ሶሻል ሚዲያው መልካም ነገር እንዳለ ሁሉ ክፉም ነገር ይጠልፈናል። ፊልሙ፣ ሙዚቃው፣
መጥፎ ጓደኛ ሊኖር ይችላል ሸር الوسواس الخناس ተባለ የሚወተውት ጓደኛ ይኖራል ጓደኛ ትኖራለች አይደል እነዚህ ነገሮች ሁሉ መቋቋም የሚያስችለን ከፍ ያለ ዓላማ ያለን ሰዎች ስለሆነ ሌሎች ነገሮች ዝቅ አድርገን እናያቸዋለን እንንቃቸዋለን ከፍ ላለ ዓላማ የሚኖር ሰው ዝቅተኛ ነገር አይስማማም አይመጥነኝም ብሎ ይጸየፈዋል ማለት ነው ከፍ ያለ ነገር ከሌለው ግን ዝቅ ያለው ነገር ከፍ ያለ ነገር ይመስለውና እዛው ይቀራል ስለዚህ እኛ እንደ ሙስሊም ዓላማችን በጣም ግዙፍ እዚህ ምድር ላይ ስንኖር ባልባሌ ነገር እኛን በማይመጥን ነገር ልናሳልፈው የሚገባ ምንም ጊዜ መኖር የለበትም የነብዩ አለይሂ ሰላቱ ወሰለም ሐያት እነዚህን ነገሮች ተጥቢቅ በማድረግ ምድር ላይ ሰላምን ፍትህን የበላይነትን የሰው ልጅ መልካምነትን ማሰራጨት መልካም ነገር እንዲፈጠር ማድረግ የነብዩ ሰለላሁ ዐለይሂ ወሰለም ሐያት ሁሉ የተሞላው በዚህ ነው كان خلقه القرآن النبي صلى الله عليه وسلم سنة مقباراتهم ستتيك عائشة رضي الله عنها እናታችን عائشة من ብለው መለሱት سنة مقباراتهم قرآن راسه قرآن ምድር ላይ ሲራመድ ማየት የሚፈልግ ሰው የማንን ታሪክ ይመልከት የረሱላችን አለይሂ ሰላቱ ወሰለም ታሪክ ይመልከት ማለት ነው ዛሬ ኢንሻአላህ በጣም ጎልቶ ከሚወጣ ባህሪያቸው ነብዩ አለይሂ ሰላቱ ወሰለም በተለይ ከሁሉም ባህሪዎቻቸው የበለጠ እዝነታቸውና ለህይወት ያላቸው ሚዛናዊነት ጎልቶ ይወጣል በነብዩ ሰለላሁ ዐለይሂ ወሰለም ህይወት ውስጥ እዝነታቸው እና ባላንስ ህይወት ውስጥ ሚዛንን መጠበቅ ጽንፍ መያዝ ቀላል ነው ቀላል ጫፍ መያዝ ቀላል ሐጅ ቦታ ላይ ድምፁን ከፍ አድርጎ የጃሂልያን የተልቢያ ስርዓት ትቶ ምን አለ ለበይክ اللهم ለበይክ ለበይክ ላ ሸሪከ ለከ ለበይክ እያለ ድምፁን ከፍ አድርጎ ማለት ጀመረ ሙሽሪኮቹ ሱማማ ብን ኡሰይድ ይህ ትልቅ መሪ ሰለመኒ በጣም ተናደዱ የሚያደርጉትን አጡ ግን እንዳይነኩት ደግሞ የነሱ ጥፍለት የሚያልፈው በኢማማ በኩል ስለሆነ ምግብ ሊቀጣን ይችላል ዛጋ ሊያፍንብን ይችላል ብለው ፈሩና ተውት ሱማማ እዛ ሆኖ ለነብዩ አለይሂ ሰላቱ ወሰለም ወደ መዲና አላከባቸው ኢን ቱሪድ አላቸው ተፈለክ አላቸው ነብዩ አለይሂ ሰላቱ ወሰለም ተመልከቱ ጠላቶቻቸው ማለት ተፈለክ قطعت عنهم القمح لك የሚገባን ስንዴ በሙሉ አቋርጥባቸዋለሁ በኔ በኩል እንዳስገቡ አድርጌ መካን በሙሉ በረሃብ እናጣላህለው ከፈለከላችሁ ምክንያቱም የማማ ስትራቴጂክ ቦታ ነበረች በዛች በኩል አድርገው ነው የሚያልፉት ያ ተዘጋባቸው ማለት ምግብ አለ ነብዩ ሰለላሁ ዐለይሂ ወሰለም ህፃናትና ሴቶች በጉዳዩ ላይ ምንም ግንኙነት የሌላቸው ሰዎች እንዴት ህይወታቸው አደጋ ላይ ይወድቃል ብሎ ረሱል አለይሂ ሰላቱ ወሰለም አልተቀበሉትም كان رحيم አዛኝ ነበሩ حتى ለጠላቶቻቸው ተመልከቱ ቤት ንብረታቸውን አፈናቅለው ተጋድለዋቸው እንደነ ሐምዛ አይነት ውድ ሰዎቻቸውን ጉበት በልተውባቸው አዝነውላቸው ረሱል አለይሂ ሰላቱ ወሰለም አልኩም አሉ በረሃብ እንዲያልቋቸው ድል አድርገዋቸው ከ8 ዓመታት በኋላ ደግሞ ፈትሁ መካ ሲገቡ በጣም የሚገርማችሁ ነገር አንዚሉና ሰመናዚለው ሁሉንም ሰው ደረጃውን ስጡ ነው የሚባለውና አቡ ሱፊያንን ልቡን ሊገዙት ረሱል ሰለላሁ ዐለይሂ ወሰለም ምናሉ من دخل في بيت أبي سفيان وهو آمن